ይሄ ውይይት ለኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረስ አቅቷቸው ይሄ የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከመንሄድ ህዝብ አወያይተን አንቀድም ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ መርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌደራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያፈርስ አንቀጽ ይፈጠራል ብዬ ግን አልገምትም። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። እዚህ ጋር አንድ በአንክሮ እንድትረዱኝ የምፈልገው ጉዳይ በተለይ የተፎካካሪ ፓርቲ አባላት በሌላም ሀገር ያላችሁ ፖለቲከኞች እኛ እንወያይ፣ እንመካከር፣ እንፍታ እያል ያለነው ችግር እኛ የፈጠርነው ችግር አይደለም። ለምሳሌ አማራና ትግራይ አካባቢ የወልቃይት ጉዳይ ይነሳል። እኛ አልፈጠርነውም እኮ እኛ ላይ ወደቀብን እንጂ እኛ አልፈጠርነውም ይሄን ችግር። እንፍታው ነው ያልነው እንጂ እኛ የፈጠርነው ችግር ነው ማለት አይደለም። ልማት በሚመለከት መገጭ ወይም አርጆ ወይም ሶማሌ ክልል ወይም አፋር የተጀመረው ግድብ እኛ ላይ ወደቀብንና እንፍታዋልን እንጂ እኛ እኮ አልጀመርነውም። የተጀመሩ የምትሏቸው ጉዳዮች እኮ እኛ አልጀመርናቸውም። ህዳሴ ከነጥፋቱ እኛ ላይ ወደቀብን እንጂ እኛ አልጀመርነውም። የምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። እዚህ ጋር መዛባቶች አሉ ይመስለኛል። ልማትም ስንጠይቅ የተጀመረው ማን ጀመረው? ለምን ጀመረው? ፖለቲካል ኢሹም ሲሆን እንዴት ተጀመረ? እንፍታ የሚለውን ኮሚትመንት እኛ እንደፈጠርነው አይነት ተደርጎ ባይወሰድ ጥሩ ነው። ያም ሆኖ ግን አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። እንዴት ይሆናል ብለው ያስባሉ ላሉት ምንም ነገር አይሆንም። በደንብ እንወያያለን። ጠቃሚ ሐሳቦች ይመጣሉ። እነሱን ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም።